ዓለማችን ዛሬ በአንድ ትልቅ የታሪክ መጋጠሚያ ላይ ትገኛለች። ትላንት የሀገር ሉዓላዊነት የሚለካው በድንበር ጠባቂ ወታደሮች ብዛትና በጦር መሳሪያዎች አቅም ነበር። ዛሬ ግን ሰሞኑን በመካከለኛው ምስራቅ እንደምንታዘበው በዘመናዊ ቴክኖሎጂዎች ምክንያት ጦርነት ወደማይዳሰስ ምናባዊ ደመና ተሸጋግሯል። በዚህ በሰለጠነ ዓለም ሉዓላዊነት የሚለካው በኮድ በዳታና በሰው ሰራሽ አስተውሎት ኤአይ ልዕልና ሆኗል። ከ2000 ዓመታት በላይ ስልጣኔን ለዓለም ያስተማረችው በአድዋ ድል አፍሪካውያንን ለነጻነት ያነቃቃቸው ጥንታዊቷ ኢትዮጵያ ዛሬ በዲጂታል ዓለም ሌላ የታሪክ ምዕራፍ እየጻፈች ትገኛለች። ይህንን ጉዞ የዲጂታል አድዋ ብንለው ማጋነን አይሆንም። ጠቅላይ ሚኒስትር አብይ አህመድ የሚመሩት የመደመር ጉዞ ሀገሪቱን ከልማዳዊ የእርሻ ማረሻ ወደ ዘመናዊ የቴክኖሎጂ ምህዳር እያሸጋገራት ነው። ስለዚህ ዛሬ የምንጠይቀው መሰረታዊ ጥያቄ ይህ ነው። ኢትዮጵያ በሰው ሰራሽ አስተውሎት ኤአይ ዓለም ውስጥ ተጽዕኖ ፈጣሪ መሆን ትችላለች ወይስ የሌሎች ቴክኖሎጂ ተገዢ ሆና ትቀጥላለች? ቆይታችን ይህን ይመልሰዋል። ዓለም በአራተኛው የኢንዱስትሪ አብዮት ማዕበል ውስጥ ትገኛለች። እንደ አሜሪካና ቻይና ያሉ ሀያላን ሀገራት በሰው ሰራሽ አስተውሎት ኤአይ የበላይነትን ለመያዝ በቢሊዮን የሚቆጠር ዶላር እያፈሰሱ ነው። በዚህ መሃል 130 ሚሊዮን ሕዝብ ባለቤት የሆነችው ኢትዮጵያ ዲጂታል 2030 ስትራቴጂን ይዛ ብቅ ብላለች። ይህ ስትራቴጂ ተራ የቴክኖሎጂ ሽግግር ብቻ ሳይሆን ኢትዮጵያን የዘመናት የብልጽግና ናፍቆት በዘመናዊ ዕውቀት የመመለስ ስትራቴጂካዊ እርምጃ ነው። ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ እንደሚሉት መደመር ማለት ያለውን አቅም ማቀናጀትና አዲስ እሴትን መፍጠር ነው። ኤአይ ደግሞ ይህንን አቅም ለማቀናጀት ትልቁ መሳሪያ ነው። ዛሬ ኢትዮጵያ ቴክኖሎጂን እንደ ቅንጦት ሳይሆን እንደ ህልውና ጉዳዩ ወስደዋለች። ለመሆኑ ባለፉት ዓመታት ኢትዮጵያ በቴክኖሎጂው ዘርፍ የት ነበረች? ወደ ኋላ መለስ ስንበል ኢትዮጵያ የቴክኖሎጂ ተጠቃሚ እንጂ ፈጣሪ አልነበረችም። አብዛኞቹ መንግስታዊ አሰራሮች በወረቀትና በቢሮክራሲ የተተበተቡ በሙስናም የተጋለጡ እንደነበሩ የማይካድ ሀቅ ነው። ነገር ግን ከ8 ዓመታት በፊት መጋቢት 2010 ዓ.ም የመጣው ሀገራዊ ለውጥ ለቴክኖሎጂው ዘርፍ አዲስ ትንሣኤ ሆነ። ቀደም ሲል በአብዛኛው ኢትዮጵያዊ ዘንድ እምብዛም የማይታወቀው ሰው ሰራሽ አስተውሎት ራሱን ችሎ በመንግስት እውቅና ማግኘት የፈጀበት ጊዜ 2 ዓመት ብቻ ነው። በ2012 ዓ.ም ዓለም በኮቪድ-19 ወረርሽኝ ስጋት ተወጥራ በነበረችበት በዛን ወቅት ኢትዮጵያ የወደፊቱን አሻግራ በማየት የራሷን የሰው ሰራሽ አስተውሎት ኢንስቲትዩት መሰረተች። የኢንስቲትዩቱ ዓላማም ግልጽ ነበር፣ ሀገር በቀል መፍትሄዎችን ማፍለቅ መቻል። በዚህም ባለፉት 4 ዓመታት ብቻ ኢንስቲትዩቱ የውጭ ኩባንያዎችን ጥገኝነት የሚቀንሱና በቢሊዮን የሚቆጠሩ የውጭ ምንዛሪ የሚያድኑ ፕሮጀክቶችን መተግበር ችሏል። ለማሳያነት ቀደም ሲል የጸጥታና የደህንነት ሲስተሞችን ከውጭ ለመግዛት የሚወጣው ወጪ እጅግ ከፍተኛ ነበር። ዛሬ ግን በኢትዮጵያውያን ወጣቶች የበለጸጉ የኤአይ ሲስተሞች ሀገራዊ ሉዓላዊነታችንን በዲጂታል ምህዳር እያስከበሩ ይገኛሉ። ይህ የመደመር ውጤት ነው። አሁን ወደ ዋናው ነጥብ እንምጣ። ኢትዮጵያ ለምን በአፍሪካ የመጀመሪያውን የኤአይ ዩኒቨርሲቲ ለመገንባት ወሰነች? ምላሹ ግልጽ ነው። አሁን ዓለም ከደረሰችበት ስልጣኔ አንጻር እውቀቱ ከሌለን ቴክኖሎጂው ባሪያ ያደርገናል። ይህ ዩኒቨርሲቲ የኢትዮጵያ የጥበብ ማማ እንደሚሆንም ይታመናል። ለዚህ ስኬት ይረዳት ዘንድም ኢትዮጵያ በሰው ሀብት ልማት ላይ በርካታ ስራዎችን እየከወነች ነው። በየዓመቱ በሺዎች የሚቆጠሩ የቴክኖሎጂ ምሁራንን የማፍራት ጉዞም ተጀምሯል። የ5 ሚሊዮን ኮደሮች ኢኒሺዬቲቭ ትልቁ ዓላማም ወጣቱን የነገው ዓለም ተቀጣሪ ሳይሆን የነገው ዓለም ፈጣሪ ማድረግ ነው። የሰው ሰራሽ አስተውሎት አበርክቶ በኢኮኖሚ መዋቅራዊ ሽግግር ውስጥ በቀላሉ የሚገመትም አይደለም። በግብርናው ምርትና ምርታማነትን በጉልህ ይጨምራል። በጤናው ካላችሁ ውስብስብ ምርመራዎችን በጥራትና በፍጥነት በመተንተን የዜጎችን ሕይወት ይታደጋል። በአገልግሎት አሰጣጥ ደግሞ እንግልትን በማስቀረትና ቅልጥፍናን በመጨመር የሰውን ልጅ ክብር ያረጋግጣል። ከሁሉም በላይ ኤአይ የሀገራት ዲጂታል ሉዓላዊነት መገለጫ ሆኗል። ዳታ የዘመናችን ነዳጅ ነው። ይህ እሳቤን የተቀበለችው ኢትዮጵያ መረጃዎችን በውጭ ኩባንያዎች እጅ ከወደቁ ሉዓላዊነቱ አደጋ ላይ እንደሚሆን ትረዳለች። ስለዚህም የኤአይ ኢንስቲትዩት የኢትዮጵያን ዳታ በሀገር ውስጥ የመረጃ ቋት እንዲጠበቅ በማድረግ የዲጂታል አጥራችንን እያጠናከረ ነው። የኢትዮጵያ የዲጂታል ኢኮኖሚ በ4 ዓመታት ውስጥ ከጠቅላላ ሀገራዊ ምርት ጂዲፒ ትልቅ ድርሻ እንዲኖረውም ታቅዷል።
እስካሁን በኢንስቲትዩቱ አማካኝነት ከ15 በላይ ትልልቅ ፕሮጀክቶች ተጠናቀው ለአገልግሎት በቅተዋል። ኢትዮጵያ በአፍሪካ ውስጥ በኤአይ ዝግጁነት ወይም ኤአይ ሬዲነስ ከቀዳሚዎቹ 5 ሀገራት ተርታ ተሰልፋለች። ይህ ዝም ብሎ የመጣ ሳይሆን መንግስት ለዘርፉ በሰጠው ከፍተኛ ትኩረትና ድጋፍ ነው። የኤአይ ዩኒቨርሲቲው ሲጠናቀቅ ደግሞ ኢትዮጵያ የአፍሪካ የቴክኖሎጂ ማዕከል ቴክ ሀብ እንደምትሆን ይጠበቃል። በአጠቃላይ የኢትዮጵያ የኤአይ ጉዞ ተራ የቴክኖሎጂ ፉክክር አይደለም። የዜጎችን ሰብአዊ ክብር የማረጋገጥ ድህነትን በእውቀት የማሸነፍና ሀገራዊ ሉዓላዊነትን የማጽናት ጉዞ ነው። ዛሬ በሰው ሰራሽ አስተውሎት ኢንስቲትዩት የተዘራው የቴክኖሎጂ ዘር ነገ በሚሊዮኖች ህይወት ውስጥ ብልጽግና ሆኖ ይነሳል። የመደመር መንግስት የጀመረው ይህ የጥበብ ጎዳና ሊቀለበስ የማይችል ሀገራዊ እውነታም ሆኗል። ኢትዮጵያ በዲጂታል ሉዓላዊነትና በቴክኖሎጂ ልዕልና የታጀበች ነገዋ ድንቅ ምድር ለመሆንም ጉዞዋን ቀጥላለች። እኛም ይህንን ታሪክ ሂደት በኩራት እንከታተላለን።